የምናገረው እንጂ ያው ማብራሪያውም አያስፈልግም ያው ከዚህ በተመሳርኩት ግን ሁለተኛ ሪዝኔ ምንድነው እኔ እንደ ግለሰብ ደረጃ ክርስትናም መጽሐፉን ከማንበብ በፊት አንድ በራሴ በህሊና የምጠይቀው መመለስ የምፈልገው ነገር ምንድን ነበር ካልከኝ እኛ ሁላችንም የሰው ልጆች ኃጢአተኞች ነንና በእግዚአብሔር ፊት ምንም ነገር ብናረግ ምንም እንደው ብንጾም ብንሰግድ እንደው ምን አረግ በቃ የፈለገውን ነገር ቢያረግ የሰው ልጅ በእግዚአብሔር ፊት ጻድቅ ሆኖ ሊታይ አይችልም ብዬ ነው ማምነው ማለት እግዚአብሔርን የማይበት አንግል እሱ ጻድቅ ነው ኃጢአተኛን የሆነ ነገር መመልከት ይችላል ብዬ አላምንም እና በእስልምና ውስጥ ደግሞ ያው በስራ ስለዚህ ዓለም ባይብል ላይ እንዳለ ታውቃለህ ስለ ቀድሞ ነገር ያው በጣም ዲፕ ኤክስፕላኔሽን ያስፈልገዋል ያው አውቀዋለሁ ግን በክርስትና ቀድሞ ዕውቅና ነው እንጂ ውሳኔን አይወስንም እግዚአብሔር በማንም ላይ የዛ ሰው ምርጫ ነው በውሳኔ ማወቅ ያውቃል አው ግን በውሳኔ ውስጥ ግን ጣልቃ አይገባም እና ብዙ ኤግዛምፕሎች አሉ በመጽሐፍ ቅዱስ እግዚአብሔር በዕውቅናው ሁሉም ነገር ያወቀ ግን በሰዎች ምሳሌ እንደተመለሰ በሰዎች ምርጫ ውሳኔ ታው እንደ አንተ ዳንዬ እንደዛ አይነት ነገር ብሎ ነገር አይደለም እስኪ መጽሐፍ ቅዱስ ያዘ ካለ አጠገብ የሚሰራ ስለያስኮ ነው እኔ ልናገር እናንተ ከፈቱልኝ ማለት ነው የጀማ ቤት ሻለሽ ኦኬ ትልቁ ለኝና ከፈቱልኝ አንድ ጊዜ እሱን አቆሚው የምታንካክሉን ነገር አራንችን አይደለም ቤት ሸዝ ነው እንዴ ኦኬ መዝሙረ ዳዊት 135 ቁጥር 6 ክፈቺ ኖ 135 ምዕራፍ ቁጥር 6 ላይ አንብቢ ይሄ የሚወራ ስለዚህ እንተ ዓለም ነው እሺ ስለ ውሳኔ እንሄድና ሉቃስ 22 ቁጥር 22 ላይ ክፈሽልኝ ምዕራፍ 22 ቁጥር 22 በጣም ጥሩ ዳንኤል ምዕራፍ 4 ቁጥር 35 በጣም ጥሩ ኢሳይያስ 45:7 ክፈችልኝ እኔ ነኝ ይሄ የሚያወራው ስለምንድነው ስለዚህ እንተ ዓለም ነው ወገናችን ዳኒ እንዲሁም ዮሐንስ ወንጌል ምዕራፍ 7 ቁጥር 33 እስኪ አንብቡ ምን ይላል እዛ ጋር 33 ይሄ ራሱ ስለ ዝንተ ዓለም ነው የሚያወራው ምክንያቱም በፊት ሲመጣም እንደሚመለስ የታወቀ ነገር ነበርና ማለት ነው እሺ ልክ እኮ ነው አሁን ያመጣሽው ጥቅሶች በሙሉ እግዚአብሔር እኮ ይሄ ታዲያ የለም እኮ አልካንተ ዳንሻ የለም ቀድር ማለት ቅድም እንደነገርኩሽ ወልሽ እግዚአብሔር በእውቅናው ያውቃል ወይ አዎ ያውቃል ግን
በሰዎች ውሳኔ እኔ አሁን ስለ ቀድር ያነሳሁት ምንድነው የሰው ልጅ በእስልምና እኔ ባነበብኩት ሐዲስ መሰረት ያው እነሱም የሰጡኝ ሐዲሶች አሉ እሱን አመለከታለሁ ግን የኔ ጥያቄ በቀድር ምንድነው በእርሱ ዘንድ የተወሰነ ነገር አንቺ ልትቀይረው አቺም ኦሬዲ የተቀደረብሽ ነገር ነው ይሄ ነው የኔ ዋናው ችግር የመጣው አንቺ ግን ያመጣሽልኝ ግን በእግዚአብሔር ፊት ሁሉም ነገር ዕውቀት በመኖሩ ነው የስ እግዚአብሔር አይደለም ይሄንን ከዚህም ቢሊዮን አመት በኋላ የሚፈጠረውን ነገር አስቀድሞ ያውቃል እግዚአብሔር ሁሉ ነገር ያውቃል ግን በሰዎች ጣልቃው አይደለም ዳኔ አሁን ኡስታዝ እንዳብራራልን ስለዚህን ዓለም ያኔ ቀርቦ የተጻፈ ለምሳሌ ሰማይና ምድር እንደሚፈጠር የሰው ልጅ እንደሚፈጠር እናንተ በክርስቶስ እንደምትመረጡ አይ ቲንክ እነዚህ ነገሮች ነው ያመጣሁልህ እኮ አዎ ይሄ ማስማማለው ነው በቃ ታዲያ እኮ አንተ ተስማማ አንተ ግን ቅድም ምንድን ያልከው የለም አልክ ለማንኛውም ያው ይጠቅማል ከማለት እንደዚህ አይነት ነገር የለም ያኔ አይደል ያልከው አንተ እንደዛ አይደለም ያልኩት በእንደዚህ ነገር ውስጥ አለ እንደምትሉት ግን ቀድር በሚለው ሁኔታ ግን ማብራሪያ ያስፈልጋል ለምሳሌ ብዙ ሰዎች የሚጠቅሱት ምንድነው ዓለም ሳይፈጠር በፊት በክርስቶስ መረጠ ይላል ስለዚህ ክርስቲያኖች ኦሬዲ የተቀደረባችሁ ነገር ነው ኦሬዲ እግዚአብሔር መርጧል የሚያድነውንም ገሃነም የሚከተውንም ብለው ይላሉና አሁን በዛ ጥቅስ አሁን ረጅም የሆነ ማብራሪያ ያስፈልገዋል ምክንያቱም በዛ አንግል አይደለም የሚያወራው ለማለት ነው እንጂ እኔ ኮንት የዛ ጉዳይ ተጻፈ ሳይሆን አንተ ዋናው ነገር ቀድሞ የተጻፈ ነገር እንደማይሻር ታውቃለህ አይደለም እንደ ባይብልም ቢሆን አይ መጽሐፍ ቅዱስ ላይ ግን እግዚአብሔር የወሰነውን ነገር ያው ሰው እንዳልኩሽ ነው እግዚአብሔር በሰው ውሳኔ ጣልቃ ስለማይገባ ነገሮችን አለ ለምሳሌ አንድ ኤግዛምፕል ልስጥሽ ለምሳሌ ስለ ነነዌ ህዝቦች በትንቢተ ዮናስ ላይ በመናንበት ጊዜ ምን እንመለከታለን የነነዌ ሰዎች በኃጢአታቸው ምክንያት እግዚአብሔር ሊያጠፋባቸው ወሰነባቸው ከተማዋን ሊያቃጥላት ሊገለባበጣት ወሰነ ነብዩን ዮናስን ላከው ሲልከው እግዚአብሔር ምን ብሎ ነው የነገረው ሄደክ ለዛሽ ከተማ ሰዎች እግዚአብሔር እቺን ከተማ ይገለባብጣታል ያጠፋታል ብለ ተናገር ነው ያለው አሁን ሄዶ ተናገረ ዮናስ ሄዶ ነገራቸውና አንድ ነው የተናገረው ሮጦ ሄደና ተራራ ላይ ቁጭ አለ ተራራ ላይ ቁጭ ብሎ ከተማዋ እስከምትጠፋርስ ቢጠብቅ ምንም የሚጠፋ ከተማ የለም በኋላ ከእግዚአብሔር ጋር በሚያደርገው ሙግት እግዚአብሔር ምን ብሎ መለሰለት እነዚህ ሰዎች በአንድ ጥሪ ንስሐ ገብተዋል ስለዚህ ይሄንን የሚያክል ከተማ እንዴት ተዋበ ከተማ እንዴት ላጠፋ እችላለሁ ብሎ መለሰለት ይላል ኢየሱስ ክርስቶስ መጣና ለነዛ ሰዎች ሲነግራቸው ምን አለ የነነዌ ሰዎች በመጨረሻ ዘመን እናንተ ላይ እዚህ ከተማ ላይ ይፈርዳሉ ምክንያቱም እነሱ በዮናስ መግለጫ ንስሐ ገብተዋልና ይሏል ስለዚህ አየሽ እግዚአብሔር አስቀድሞ ሊያጠፋት ፈልጎትም እኮ የወሰነው ማን ነው ዳንሻ የወሰነው እግዚአብሔር ነው አይደል ያማለ እኔ እኮ በስማማለሁ በቃ እዚህ ጋር እኮ ነው አሁን ከያ ስሚኛ ሜሬምዬ ስለዚህ አሁን በእግዚአብሔር ውሳኔ ውስጥ ምንድነው እቺን ከተማ ማጥፋት ነው የፈለገው አይደል እንዴ ግን ከዛ ማጥፋቱ ግን ሲመለስ እናየዋለን ስለዚህ ለዛ ነው ቅድም የነገርኩሽ በእግዚአብሔር ዕውቀት ሁሉን ያውቃል አዎ ያውቃል ግን በሰዎች ውሳኔ ሰዎች በሚሰጣቸው ውሳኔ በካቱም የሰው ልጅ ነፃ ምርጫ እኔ ስለ ሰዎች ውሳኔ አይደለም አረ እንደ ባይብል ነፃ ምርጫ የለም ዳንሻ ይሄንን በዘረጅ ነው እኔ በዚህ ሄድ አልችልም ራል ሰራ ነው አይ ባይሩ በነፃ ምርጫቸው አንድ ጥቅስ ልጨምርልህና ወደ አንተ ጥያቄ ትሄዳለህ አንድ ጥቅስ ልስጥህና አንብቡለትና እስኪ ትንሽ የጳውሎስን ሐሳቤ ጳውሎስ ስለ ቀድሞ ውሳኔ ምንድነው የሚረዳው የሚለው እናንብብ ወደ ሮሚዮ ሰዎች ምዕራፍ 29 ቁጥር ከ20 ጀምረህ እስኪ አንብብልኝ ቤተልሔም አለሽ አንብብልኝ ወደ ሮሚዮ ሰዎች ምዕራፍ 9 ቁጥር 20 ላይ ምዕራፍ 9 ቁጥር ከ20 ጀምሮ እስኪ አንብቢለትና እስኪ የጳውሎስን መረዳት እንይ
አይ ያው ግልጽ ነው አይደለም? ምንም የሚያሻማ ነገር የለም አይደል? ዳኒ አዎ ይሄ የሚያወራው ምንድነው? ደብዳቤውን ተመልክተው ከሆነ ለሮሜ ሰዎች የሚላቸው ነገር ምንድነው? እኔ አይሁዳዊ የጳውሎስን ሆነን ግንዛቤ ነው እኮ ሰው ግንዛቤውን እኮ ነው የምነግርህ። አሁን የጳውሎስ ግንዛቤ አምላክ የሰው ልጅን እንደፈለገ እንደሚያደርግ አንድ ሸክላ ሰሪ አንዱን ለጥሩ አንዱን ለመጥፎ እንደሚያደርግ አምላክም እንደዛ ነው። አምላክን ልትጠይቀው አይገባም አዎ ይላል። ግን ከምን ተነስቶ ነው እንደዛ የሚለው? ስለምንድን ነበር አሁን የሚያወራላቸው? ከምንም አዎ ይነሳ እዚህ ጋር ነው ችግሩ። መነሳቱ ሳይሆን እሱማ በጣም ኃይለኛ እሱን አንተ ሪዝን ነህ አለው። የምታብራራልኝ። እሺ አዎ እሱ አንተ ነህ የምታብራራው እሱን ሳይሆን ግን አምላክ ይሄንን ነገር የጳውሎስ ግንዛቤ በዚህ ደረጃ ነበር አይደለም? ሐሳቡን ቀድሞ አምላክ ይሄን ነገር ወደ ታች እኮ ኦኬ ግን ግልጽ ጨረሰና አድርጎታል። እንጀራ አፉ ኦኬ በለኝና እኔ ዳኒ እያሳዩ ያሉት እኮ እንትን ነው እኮ ይሄ አምላክ ያሻውን እንደሚሰራ እሱ ገባኝ እሱማ ገባኝ ይሄ እኮ ግን ደግሞ ማለት ነው። ለምን ይሄ ነገር ተጻፈ እያለን ሳይሆን ይሄ ያለ ነው። ይሄ ነገር አዎ ደብል ግን ስታንዳርድ ነው። ይሄ አዎ እምነት ኖርማሊ በእስልምና አስተምሮ ላይ የታጠረ አይደለም። ቅድማውን ለምሳሌ አሁን አንተ የአላህ ውሳኔ ነው ቅድም የሚሆነው። በነገራችን ላይ እኛ የምንለውም የአላህ ውሳኔ ይፈጸማል ነው። አንተ ያመጣው ማስረጃ የአላህ ውሳኔ እንደሚፈጸም ነው። ለምሳሌ እኛ ቀደርን ላ ይርዱ القدر الى الدعاء የሚል ሐዲስ አለ። ለምሳሌ ከማቃል ነብዩ ሰለላሁ ዐለይሂ ወሰለም ዱዓ፣ ጸሎት፣ ተውበትን በለው ወደ አላህ መመለስ የአላህን ውሳኔ ይመልሳል እንላለን። ማለት ያ አላህ ማያውቀው ነገር ኖሮ አዲስ ነገር ተከስቶ ሳይሆን ልክ አንተ ቅድም በገለጽከው አይነት መልኩ የሚገለጹ ነገሮች አሉ። እነዚህ ሰዎች እንደሚመለሱ መጀመሪያ አላህ ያውቃል። ከዛ በኋላም ይሄን ነገር እንደማይፈጽምባቸው አላህ ያውቃል። እና በአጭሩ ኮንሰፕቱ ይሄ አምላክ የፈለገውን መወሰኑ በእስልምና አስተምሮ ላይ የተገደበ አይደለም። ስለዚህ ብዙም ሊያከራክረን አይገባም ብዬ ነው ያሰብኩት። እኔ ወደ ቀጣዩ ብንሄድ አይሻልም? እነሱ እኮ እያመጡልህ ያለው ይሄን ነገር ለምን አክሴፕት ማድረግ ሳይሆን መጽሐፉን ለመተቸት ሳይሆን ይሄ አንተ የምታነሳው ሐሳብ በእኛ መጽሐፍ ላይ ብቻ የተገደበ አይደለም የሚለውን ነው የገባ ይመስለኛል። አሁን ኖ እንደገና ግልጽ እኮ ነው ቡኻሪ እዚህ ጋር የሚለው 23 ላይ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ይላል። አስቀድሞ ለክብር ባዘጋጀው ይላል። ቶታል አስቀድሞ ነው። አሁን ስለ ውሳኔ አስቀድሞ የወሰነው ነገር ነው እየተናገረ ያለው እና የጳውሎስ መረዳት እንደዚህ ነው። ወደ ጥያቄ ይቀጥል። ኦኬ ግን ከዛ በፊት ቤትዬ ይሄ ነገር ክሊር ማድረግ አለብኝ። የተነሳው ጥቅስ ማለት ነው። በአንደኛ ደረጃ የሮሜ ሰዎችን የሚናገረው ምንድነው? እግዚአብሔር ይቀጣል ይምራልም። ከዛ ደግሞ ቀደም ብሎ ደግሞ ምን ብሎ ይናገራቸዋል? ስለ እግዚአብሔር ምርጫ ይናገራል። ስለ እግዚአብሔር ምርጫ ምንድነው የሚናገረው ካልከኝ እዛው ማየት ትችላለህ። ስለዚህ በአጠቃላይ ስለምንድነው የሚያወራው ያንን ጥቅስ አሁን ሸክላ ሰሪውን ብሎ ያመጣው ያቺን ፍሬዝ ስለምንድነው የሚነገረው ካልከኝ ከፍ ባለው ሐሳብ ነው። ያ ሐሳብ ደግሞ ምንድነው ካልከኝ ለሮሜ ሰዎች የሚላቸው ምንድነው? እኔ አይሁዳዊ ነኝ፣ ድህነቱም የመጣው አስቀድሞ ለአይሁዳዊ ነው ብሎ ታሪክ ይነግራቸዋል። ስለ ፍርዖን ስለ ምናምን ያደረገ ስለ ኤሳው ስለ ያዕቆብ ይናገራቸውና ስለ ምርጫው ያኔ ቃላቱ ያልተሸከመውን ነገር ለምን ታሸክመዋለህ እያለ ያለው ኖ ስማ በመጀመሪያ ደረጃ ሰማኝ ገራ አንድ ሸክላ ሰሪ የሚለውን ነው ጳውሎስ የሚለው ነገር አንተ ልታለው አትችልም። መጽሐፍ ቅዱስ ኤግዛክትሊ ፈታህበት። አማርኛው ግልጽ ነው። አንድ ሸክላ ሰሪ የፈለገውን ነገር አንዱን ለክፉ አንዱን ለደጉ እንደሚሰራው መብት እንዳለው አምላክም እንደዛ ነው የሚያደርገው። ማነህ አንተ ልትጠይቀው የምትችለው ነው እያለ ያለው አይደል? እንደዛ እኮ ነው የሚለው። ግልጽ እኮ ነው። አዎ ግን አንተ ሐሳቡ ስለምን እንደሚያወራ ስላላነበብከው ያው ከባድ ነው ለመሄድ። እሺ አይ ወደ ጥያቄ ሜሪ የሚያነሳው ብዙም እንትን አይደለም። ብቻ ግን ባጭሩ ምንድነው ምክንያቱም አሁን ለምሳሌ ያዕቆብን ኤሳውን ስንመለከት እግዚአብሔር ምን አለ? ያዕቆብን ወደድኩኝ ኤሳውን ጠላሁ አለ። ለምን እኔን የሚናገረው ነው?
ለምንድን ነው ይሄን ነገር የሚናገረው ካላችሁኝ እግዚአብሔር አስቀድሞ ኤሳው ምን ሊያደርግ እንደሚችል ወዴት መንገድ እንደሚሄድ በደንብ አስቀድሞ ነው የሚያውቀው። ግን እዚች ጋር ናታ አስጨርሽኝ ቆይ ግን አልኩኝ ግን እግዚአብሔር ሁሉን ያውቃል ማለት ግን በኤሳው ጣልቃነት እየገባ ውሳኔውን አይወስንለትም። ውሳኔው የኤሳው ነው። የኤሳውንም ታሪክ ስንመለከት እጁ ላይ ነበረ፣ በኩርነቱ እጁ ላይ ነበረ። ግን የኤሳው ሐሳብ ምንድነው? ምግብ መብላት፣ የሆዱን ነገር ማሰብ። ምድራዊ የሆነ ነገር ሰው ነው የሚያስበው፣ ስፒሪቹዋል የሆነ ነገር አላሰበው። ምክንያቱም ኦኬ ምክንያቱም እኔ እኮ ልናገር ስል እኮ ስለምታቋርጡኝ እኮ ነው። ስናገር ደግሞ ይሄ አንተ ማብራሪያ ነው ይላሉ። ያው ኦኬ እሱ ችግር የለውም። ግን ለምንድን ነው ካላችሁኝ እኮ እየነገርኳችሁ እኮ ነው። እግዚአብሔር በሁሉም እውቀቱ ኤሳውና ያዕቆብ የሚባሉ ልጆች አድርገው ምን እንደሚሰሩ አስቀድሞ በእውቅናው ያውቃል። ግን በምርጫው ላይ በደንብ አዳምጡኝ። በሚመርጠው ምርጫ ላይ ግን ከኤሳው በቀር እግዚአብሔር ጣልቃ ገብቶ ለኤሳው አይመርጥለትም። ለምሳሌ አልኩኝ ኤሳው ባይ ዘ ወይ ጸሐፊውም የሚያወራው ስለዚህ ነው። በታሪኩ ምንድነው ኤሳው በኩርነት በአይሁድ ዘንድ መሲሁ ሳራንም አንስቷታል እንደውም አይደል እንዴ ስለ ይስሐቅ ዘር ይጠራልሻል ተባለች እያለ ጸሐፊው ይናገራል። ስለዚህ ከርዕስ አንውጣና ባረከላሁ ፊክ። እኛም ያለው እኮ ይሄ ነው። በቃ እኛ እያስተማርን ያለ ነው ይሄ ነገር የሚባለው ኮንሰፕት አለ። ችግሩ ግን ነው እኛ ሲጀመር አላህ በሰዎች ምርጫ ውስጥ ይገባልም አላለም። ይሄ ግልጽ ሐሳብ ነው። ባንዳረቅበት ይሻላል። ምን መሰለህ እኮ ጥያቄ አብዱል ይገባል ያለው ሲጀመር አላህ በሰዎች ውሳኔ ውስጥ ይገባል ብለንም አናውቅም። አላህ የሰዎችን ነፃ ምርጫ ይገባል ብለንም አናውቅም። ስለዚህ ይሄ ኮንሰፕት አሁን ያልከው ኮንሰፕት ራስ ባንደበት ተናገርኩ እኮ ያውቃል አምላክ አልክ። እኛም ያልነው ይሄንን ነው። አምላክ ይሄንን ነገር ያውቃል። ይሄ ያወቀውን ነገር ደግሞ በመጽሐፍ ላይ በትልቁ በጥብቁ ሰሌዳ ላይ አስፍሮታል ነውና ይሄን እምነት በቃ አለቀ እኮ። በቃ እኛ እኮ ጥያቄያችን ይሄ ነው እንጂ አሁን እኮ ለመተቸት አይደለም የመጡልን። ይሄ ኮንሰፕት አንተ ጋር ገባኝ። አይ አዳማጭ ስላለ አንተ አሁን የሰጡህን እንትኖች ያያቸው የሰጡህን ቨርሶች ያዝና ሄደህ ረጋ ብለህ ብቻህን ሁለት ሶስት ሆነህ እያየህ ነገሩን መርምረህ እውነቱ ጋር ያለውን ነገር ያው ብዙም እኮ እንትን ማለት የለብንም እና አንተ ራስህ እንደተረዳሁት አሁን የአምላክን ቀድሞ ማወቅ አልተቃወምኩም። ስለዚህ አምላክ ደግሞ ያን ያወቀውን ነገር መጻፉና መወሰኑ ምንም ችግር የለውም። ይሄን ነው እምነታችን፣ ይሄ ነው። ስለዚህ ይህ አስተሳሰብህ እስልምና እንዳትቀበል ያረጋ አይገባም የሚለውን ነገር ነው። አንደኛውን ነገር እንቀንስልህ ነው። ስለዚህ መጽሐፉን ለመተቸት አይደለም የሚለውን ነገር ውሰድ ነው። ሁለተኛ ያነሳውን ሐሳብ አለ፣ ወደዛ ብንሄድ ደስ ይለኛል። እስቲ ግን በዛው አሁን ባልከው ነገር ላይ አሁንም ትንሽ አላስተውሰውም እንትኑን እንጂ አንድ ህፃን ልጅ ሞቶ ነብዩ መሐመድ ሲጠየቁ ግን የመለሱት መልስ ነበር አይደለ? ለምንድነው የሞተው ይሄ ልጅ ለምንድነው የሞተው ብለው ሲጠይቁት ምን ብለው ነበር የመለሱት? አይሻ ጋር ነው። ኦኬ አይ የሆነ ህፃን ልጅ ሞቶ ተጠየቁ ነብዩ። ኦኬ አይሻ ናት። ኦኬ እስቲ እንገረኝ። እኔ እንግዲህ ያው ኡስታዝ ሳሚ ማለ ይመልሰዋል። እኔ አላስታወስኩትም። ቆይ እስቲ እሺ ካገኘሁት ልፈልገው። ቆይ ቁጥሩን ያውቀው ቁጥሩን ይንገረና ችግር የለም። ሳሚ አስታወስከው እንዴ? ሰምተሃል? ሳሚ ያለው ነው ኡስታዝ ሐዲሱ ማለት ነው። አይሻ ረዲየላሁ ዐንሃ ህፃናቶች ሞተው ይሄ የጀነት ነው ስትል ረሱል ሰለም ገሰጧት የሚለውን ሐዲስ ነውና እዛ ጋር የሰው ልጅ ያኔ እንደየቤተሰቡ ይወሰናል የሚለው ነገር መሰለኝ። ለምሳሌ ካፍር ልጅ ህፃን ልጅ ቢሞት ጀነት ይሄዳል ወይስ አይሄድም በሚለው ዙሪያ ነው አይ ቲንክ ሐዲሱ ማለት ነው።
ሐዲሱን አግኝቼዋለሁ እኮ ሐዲሱን አግኝቼዋለሁ እኔ ራሴ። ኦኬ አዎ፣ በዛች ዙሪያ ትንሽ ማለት የጠየቀው ጥያቄ ላይ ነብዩ መሐመድ የመለሱት መልስ ነበርና ያው ስለ ቀድር ስለሆነ የምናወራው ያለ ነው። እኔም ያው ያልኩት መጀመሪያ ምንድነው አምልኬ ቀድሬ ገሃነም ቢሆንስ ለዛ ነው የምፈራው ነው ያልኩት። ግን እስቲ አይሻ በጠየቀችው ጥያቄ ምን ብለው እንደመለሱ ትንሽ እስቲ ብታብራራልኝ። እሺ እስቲ ሳሚ መልስ እስቲ በአላህ አውጥተዋለህ ሐዲሱን? እኔም አውጥቼዋለሁ። ልነዳ ነው መንዳት ፈልጊያለሁኝና ወይስ ልቁም እዚሁ? ሳሚ ትችላለህ? ካልቻልክ አግኝቼዋለሁ። ቆይ አውጥቼዋለሁ ሐዲሱን። ግን ለምን አስገባቸው አንድ ጊዜ? አስገቢ ኢንጂነር። ብነዳ ደስ ይለኛል ከምቆም ሰዓት ስለሄደ። ካልቻልክም ችግር የለውም ነገም ማረግ። ኧረ እችላለሁ፣ ችግር የለም። እኔ እችላለሁ አሉ ስላሉ ነው እኮ ወንድሞች ስላሉ ከኔ የተሻሉ ሰዎች ነው። ኡስታዝ ኢንጂነር ግባ፣ ኢንቫይት ተደርጓል፣ ይገባል ኢንሻአላህ። ወለጀናችን ዳኒ ኡስታዝ ጀዛከላሁ። አይ መጀመሪያ ላይ መቼው ይችላል፣ ጠይቁት። መጀመሪያ ጠይቀት ፈቃደኛ ይሆን። አግኝተነዋል። ሐዲሱን አግኝተነዋል እኮ ሁላችንም። ከስር ሳሚም እየጻፈው ነበር። ሳሚ ትችላለህ ማውራት ወላ? السلام عليكم يا جماعة الخير. وعليكم السلام ورحمة الله. أستاذ أبو البخاري كيف الحال؟ اندين ناتشو ኡስታዝነት ይቆየን። ሰላም ናችሁ? አፊያችሁ እንዴት ናችሁ? እሻውጥቻለሁ እንዴ ዝም አሉ አይደል? እነዚህ ሰዎች በጣም ነው የሚገርሙት። ግን በጣም ቀጥሉ። ለምን አንተ አትቀጥልም? ቡሃር ሙስጠፋ ሀይ እሺ اعملوا فكل الميسر لما خلق له የሚለው ነው አይደለም? ቆይ አውጥቻለሁ። ቆይ አንድ ጊዜ ذكرت عائشة رضي الله عنها دعا رسول الله صلى الله عليه وسلم إلى جنازة صبي من الأنصار. الرسول عليه الصلاة والسلام ودا أنصار ودا هنا أنصار لج ودا هنا هزان لج جنازة تتأرونه. فقلت يا رسول الله يا الله ملك تنيوه طوبى لهذا عصفور من عصافير الجنة الكواتشوالج يكو كجنة أرقبوش عندنا بلا يتناقرت بيت حديثنا أستاذ بخاري مصطفى. قتلوا تكسوساتشو من دام لم يعمل السوء من مدفون قال سلام ولم يدركه لم يعمل سوءا قد طالج هذا السنة قتلني قتل أخي. طيب እሺ ለምን አለች ይሄንን ነው? طيب ብን ባዝ ለምን እንደሆነ አላውቅም። መጥቶልኝ ስከፍተው ይመልስብኛል። طيب የዚህ ሐዲስ መልእክት ምን ይመስልሃል ወንድማችን? والمقصود من هذا معناها من أن تشهد لأحد منعها ነብይ ሰለላሁ ዐለይሂ ወሰለም እናታችን አይሻ ከልክለዋታል። ለምን ከለከሏት? ከምንድነው የከለከሏት? من أن تشهد لأحد معين بالجنة أو بالنار። በእስልምና አስተምሮ መሰረት ምን መሰለ? እገሌ የሚባለው ሰውዬ የጀነት ነው፣ እገሌ የሚባለው ሰውዬ የጀሃነም ነው ስም ጠርቶ። ለምሳሌ ከሃዲያን የጀሃነም ናቸው እንላለን፣ ምክንያቱም አላህ Subhanahu Wa Ta'ala በግልጽ ስላስቀመጠ። ነገር ግን እገሌ የእገሌ ልጅ የሆነው ግለሰብን አስመልክቶ እገሌ የእገሌ ልጅ የሆነው ሰውዬ የጀነት ነው፣ እገሊት የጀነት ናት ብሎ ግን መመስከርን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሌላ ቦታም ተከልክለዋል። እዚህ ቦታ ትልቅ ሰው ሞቶ ከልክለዋል ከዚህ በፊት። እንደውም ቀድ አክረመክ ብላለች አንዷ። አላህ አክብሮካል በጀነት ልትንፈላሰስ ነው ምናምን ሲሉ ምን አሳወቀሽ ያሏት ነብዩ ሰለላሁ ዐለይሂ ወሰለም ተቆጣት። ሌላ ቦታ ላይም አለ ይሄ። ከዚህ የተፈለገበት ምንድነው ካልክ منعها من أن تشهد لأحد معين بالجنة أو بالنار لأند لهون سو يجنة منه يجنة من بلو ممسكرن يكلكلوات ولو أنه طفل وندو لجن كوان بيهون كان منم ما يأكل لجن كوان بيهون لا يشهد له لسوا يمسكر لتم من لقرنو كزي من ردو لا من كالك دمو ليس أنا رأى دي منات أفا منم يأكل نقر إلا كالك لأنه قد يكون تابعا لأبويه إيه سويه ምናልባትም እኮ አይታወቅም የእናትና የአባቱን ፈለግ ተከትሎ በክህደት የሚዋዥቅ ሊሆናሉ። ወአበዋሁ የነዚህ ደሞ ወላጆቹ ደሞ ለይሱ ዐለል ኢስላሚ
በእስልምና ላይ አይደሉም። ገብቶታል? ስለዚህ በአስሉ ነው ሙስሊም ቤተሰቦች ቢኖሩት ምናልባት ቀናነትን በጎነትን አስተምረውት ወደ በጎነት ሊመጣ እንደሚችል ይታሰብ ይሆናል። ነገር ግን የካሃዲ ሰውኖች ናቸው ነው የካሃዲ ልጅ ናቸው ነው። فالإنسان قد يظهر الإسلام نفاقا ደግሞ ምንም እንኳን ደግሞ አንዳንዴ ሰው ስታየው ራሱ ሙስሊም ቢመስል በውስጡ ክህደትን ሊደብቅ ይችላል። እንዴት ተመሰክርለታለህ? ገና ለገና ሲሰግድ ሲመላለስ ብታየው وقد تظهر ምንድነው وقد تظهر امه نفاق ايش طيب فلا يشهد لاحد بالجنه ولا بالنار ولو طفلا لا يقال هذا من اهل الجنه قطعا ለማንም ሰው ቁርጥ አድርጎ የጀነት ነው የጀሃነም ከማለት አንፃር ነው የከለከሏት። ከዚህ አንፃር ነው እያሉ ነው። ገብቶካል? ስለዚህ አሁን ለምሳሌ ኦኬ ይሄ ገብቶኛል። ግን አንድ ጥያቄ አስነሳብኝ በዚሁ። አሁን ለምሳሌ አንዳንድ ሙስሊሞች ገነት ስገቡ ገነት የእስላም እስከሆንክ ድረስ አላህን እስካመለኩ ድረስ ገነት ያንተ ናት የሚል ጥቅስ ከዚህ በፊት አሳይቶኝ ያውቃሉ። ያንተ ናት በቃ አማኝ እስከሆንክ ድረስ ያንተ ናት ይላልና እኛ ብንሞት እኛ ወደ ገነት ነው የምንገባው ይላሉ። አንዳንድ ሙስሊሞች ደግሞ ኖ እኛ የምናውቀው ነገር የለም ይላሉና አሁንም ደግሞ ነብዩ መሐመድ ባሉታ መሰረት ደግሞ ያው አማኝ ላይሆን ይችላል እንደዚህ ብለኛል። በዛ ምክንያት አንድ ጻለሽ ቢሞትም የገነት ነው ተብሎ በደፈነው ሊነገር አይችልም ይላሉና ስለዚህ አሁን ለምሳሌ እንደ አንድ ሙስሊም አንተን በጠይቀ እንደው አያርገውና ዛሬ አንድ ነገር ብትሆን ወደ ገነት እንደምትገባ እርግጠኝነት አለ አንተ? ጥሩ ጥያቄ ነው። በነገራችን ላይ ከቀደር ወጣን ማለት ነው። ከቀደር ኮንሰፕት እየወጣን ነው። ሁለተኛ ጥያቄም ግን ከዚህ ጋር የሚያያዝ ነበር መሰለኝ። የሰው ልጆች ጥፋተኞች ናቸው መንግዜም በስራቸው ይጸድቃሉ ያስቀመር የሚያያዝ ነገር ብቻ ይሄንን እንዝጋና ወደ ሁለተኛው ትላለች። ችግር የለም። ምን መሰለ እኛ እንደ እስላም እንደ እስልምና አስተምሮ አንድ ሰው እውነተኛ አማኝ ከሆነ እውነተኛ ማለት በጣም ከባድ የሆነ ምስክርነት ቃል አለ እዚህ ምድር ላይ ትልቁ ሚዛን ላኢላሃ ኢላላህ የሚለው የምስክርነት ቃል ነው። አላህ Subhanahu Wa Ta'ala በብቸኝነት የሚመለክ አምላክ ነው። እውነተኛ በብቸኛ ተመላኪ አምላክ ነው። ከአላህ ውጪ በእውነቱ ሊገዙት የሚገባ አምላክ የለም ያለ መልእክተኛው ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ የመሰከረ የነቢያቶች ወይም እሱ የነበረበትን ነብይ የተቀበለና የአላህን ብቸኛ ተመላኪነት እውነተኛ ተመላኪነት የመሰከረ ሰው ይህ ሰው በፈጣሪ ላይ ማጋራትን እስካልፈጸመ ድረስ ከሽርክ ውጪ ያለው ወንጀሎችን ቢሰራ ዞሮ የጀነት ነው ብለን እናምናለን። ደግምልሃለሁ አላህ Subhanahu Wa Ta'ala እውነተኛ ተመላኪ ነው ብሎ ከሱ ውጪ በእውነቱ የሚገዙት አምላክ የለም ብሎ ይመሰከረና ወደሱ የተላከው አሁን ለምሳሌ በእኛ ጊዜ ከሆነ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከኛ በፊት ደግሞ በነበሩት ማህበረሰቦች ደግሞ የተላኩ ነው። ለምሳሌ በአብርሃም ጊዜ የነበረ ሰው አብርሃም የአላህ መልእክተኛ መሆኑን አምነው ሽርክን ሳይፈጽም አላህ እውነተኛና ብቸኛ ተመላኪ መሆኑን ያረጋገጠ ሰው ዞሮ የጀነት ነው ብለን እናምናለን። ምንም ቢሰራ ምን ማለት ነው ግን በጥፋቱ ልክ ጀሃነም አይቀጣም ማለት አይደለም። በጥፋቱ ልክ ጀሃነም አይቀጣም ማለት አይደለም። ለምሳሌ ዝሙት የሰራ ሰው ዝሙተኞች ጀሃነም እንደሚቀጡ እናምናለን። አላህ ከፈለገ ሊምረው ይችላል ያ እንዳለ ሆኖ ነገር ግን ሰዎች በጥፋታቸው ልክ የተለያዩ ጥፋቶች ቢኖርባቸው የሰው ሀቅ ቢኖርባቸው ወንጀሎችን ቢሰሩ ምንም እንኳን በጥፋታቸው ልክ ጀሃነም ገብተው ቢሆን እንኳን ከዛ በኋላ መጨረሻቸው ግን የጀነት ነው ብለን እናምናለን። ይሄ ነው። በተረፈ ግን ቁርጥ አድርጎ የጀነት ነኝ ያለ ማንም የለም። እንደዚህ የሚባል ነገር ተገቢ አይደለም። እስልምናም ይሄን አያዝም። ደግሞ በስራችን ደግሞ ጀነት እንደማንገባም እናውቃለን። ቆይ በኋላ ነገር አለው እሱ ሁለተኛው ኮንሰፕት ጋር ስለሚያያዝ ማለት ነው። ስለዚህ አንድ ሰው የዓለማቱ ፈጣሪ ብቸኛ ተመላኪ አንድ የሆነው አላህ Subhanahu Wa Ta'ala ነው እስካለ ድረስ መልእክተኛውን እስከተቀበለ ድረስ ዞሮ ጀነትን መጎናጸፉ አይቀርም። ምንም እንኳን ሌሎች ጥፋቶች ቢኖርበት አላህ ይቅር ካላለው በጥፋቱ ልክ አላህ ይቅር ሊለው ይችላል። ይቅር ባይ አምላክ ነው። ይቅርታን እንኳን ባያገኝ ይሄ ሰውዬ በጥፋቱ ልክ ከተቀጣ በኋላ ጀነት ይገባል ብለን እናምናለን እንጂ ቁርጥ አድርገን እኔ ጀነት ነኝ የሚል የለም። ይሄ ትክክል አይደለም። አባባሉም ትክክል አይደለም። የሚገርምህ ምድር ላይ ያሉ የገነት ናቸው ተብሎ የተመሰከረላቸው ትልልቅ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አሉ። ነገር ግን እነሱ ራሳቸው ይህ ሁሉ ምስካሪነት ቃል ገብቶላቸው ምንድነው ነበር ሲሉ የነበረው አንድ ግሬ ጀነት ቢገባ አንድ ግሬ እስኪገባ ድረስ ሰላም ነው የሚሉት። አማኝ የሆነ ሰው ትክክለኛ አማኝ የሆነ ሰው ይጠራጠራል፣ ጥፋቱን ያውቃል፣ ወንጀሉን ይፈራል። ግን በአላህ ላይ ጥሩ ጥርጣሬ አለን። حسن الظن ምን ማለት ነው? አላህ ይምረናል። ምንም እንኳን እኔ ወንጀሌ ብዙ ቢሆንም ኃጢአቴ ብዙ ቢሆንም የሰራሁት ኃጢአት ብዙ ቢሆንም በረህማን በአላህ Subhanahu Wa Ta'ala እዝነት ብዛት እማራለሁ ብለን መልካም ጥርጣሬ አለን። በአላህ ፈቃድ ቁርጥ አድርገን ግን የጀነት ነው አንልም የሚልም ገጥሞኛ ያቀም እንደው አለ ስላልከኝ ነው እንጂ አንተ ለምን ካልከኝ አሁን ከዚህ በተቺን ጠይቄ ጥቅስ አመጡልኝና ጥቅሱ ላይ
ትክክል ካልሆንኩኝ ታርመኛለህ። ግን ጀስት ኮንሴፕቱ ምንድነው? በአላህ ያመኑት እነርሱ ጀነትን ወረሷት ይሏል። ይሄ ያላ ቃል ነው። በቃ ወረሷት ብሏል። የነሱ ናት ይሏልና አንዳንድ ሰዎች በቃ የኛ ናት። አዎ እኛ ስንሞት ምንም ጥርጥር የለንም። አላህ በዚህ መንገድ ተናግሮናል። ስለዚህ እኛ ዛሬ ብንሞት ገነት እንደምንገባ ምንም የሚያክል ጥርጥር የለንም ይላሉና ከዛ አንፃር ነው የጠየቁት። ምክንያቱም ያው ቁርአኑ ስለሚለው ሰው ለምን ይፈራል? አማኝ ሆኖ ልንገርህ፣ ይኸውልህ አማኝ ሆኖ መልካምን የሰራ ሰው ጀነትን ይጎናጸፋል። ግን የሰው ልጅ ሲባል ኸጣ ነው፣ ወንጀሎች ያሉበት ነው። በነገራችን ላይ ሁለተኛው ኮንሰፕት ጋር እየገባ ነው። ሁለተኛው ኮንሰፕትን ቅድም ስለጀመርከው አንዴ በለውና እሱን በላ አንድ ላይ ያይዤ እነግርሃለሁ። እየተያዘብኝ ስለሆነ በኋላ አንዳንድ ላይ ኦኬ። የቀድሩን ጉዳይ ያው የቀድሩን አይደለም ላላ ቀድሩን ጨርሰን ሁለተኛው ላይ የጀመርከው ስለጀነት አዎ ኦኬ። ስለሚያዝ ችግር የለውም ግልጽ እናድርገው። ሁለተኛ ያልከኝ ላስታውስክ እኔ ምን ብለኸኝ እንደነበረ ከፈለክ ይሄ እኔ አሁን የፈለገ ቢሆን እኔ ኃጢአተኛ ነኝ ብዬ ነው ማምነው። ኃጢአት አለብን ብዬ አምናለሁኝ። እጸድቅ በሰው የሰራውን ቢሰራ ይጸድቃል ብዬ አላምንም ምናምን ያልከኝ ነበር። እሱን ኮንሰፕት ነው ድህነት ላይ ስለሚሆን ያው እዚህ ጋር አሁን ያነሳነው ቶፒክ ስለሚገናኝበትም የኔ ሐሳብ ምንድነው እንደ አንድ ግለሰብ የሰው ልጅ ነኝና ውስጤ ኃጢአት እንዳለ እኔ አውቃለሁ። ገባ አይደለ? እኔ ሰዎች ነው የለኝ የሚሉ ከሆነ ነው። ግን ሁላችንም ብንሆን በውስጣችን ስጋችንን ሊያስደስተን የምንፈልገው ያንን ፕሌዠር ሁልጊዜ ሲክ እናደርገዋለን። ግን ያ የምንፈልገው ፕሌዠር ግን በእግዚአብሔር ዘንድ እንደሚያስቆጣ ነው። አሁን ቅድምም ዝሙት አያስገባም ስለኝ ሰምቻለሁ። በእኛም ላይም እንደዛው ነው። ስለዚህ ዝሙት የስጋዊ ነውና የሰው ልጅ ግን ስንባል በውስጣችን ኃጢአትን ላይ ፕራክቲስ ስለምናደርገው እኔ የፈለገ ስራ ብሰራ በፈጣሪ ፊት መቼም ቢሆን በእርሱ ፊት ጻድቅ ወይም ገነት የሚያስገባ ስራ አለ ብዬ እኔ አላምንም። ኮምፕሊትሊ ማለት ነው ይሄን ያልኩት እና ያው በእስልምና ስራ በመስራት እንደዚህ ገነት መገባት አለ ይባላልና ትንሽ እኔ እሱን አክሴፕት ለማድረግ ይከብደኛል። ማለት ፈጣሪ እስከሆነ ድረስ ያ ፈጣሪ ዝም ብሎ ሰው ስራ ስለሰራለት አለ አይደለ ገነት የሚያስገባ ለኔ ትንሽ ደከም ይልብኛል። ምክንያቱም ያው እንደነገርኩ ነው እና ይሄን ጥሩ ጥያቄ ነው። በነገራችን ላይ በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ታውቃለህ? አንደኛችሁ ጀነት አትገቡም፣ በሰራችሁት ስራ ምክንያት ጀነትን አትወርሱም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴ ያ ረሱላህ አንቱም ቢሆኑ ሌሊት እየሰገዱ ቀን እየጾሙ እንዲህ እግራቸው እስኪሰነጠቅ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ሲሰግዱ ነው ቆመው ነው የሚያድሩት። ቀንን ደግሞ በጾም ነው የሚያሳልፉት። መልካምን የተባለ ሁሉ ሰርተው ነው የሚያሳልፉት ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ ያ ረሱላህ አንተም ብትሆን አንተ የአላህ መልእክተኛ ጀነት አትገባም በስራ አሉ። አዎ እኔም ብሆን አልገባም፣ ግን ኢላ አን የተገመደኒ አላሁ ቢረሕመቲህ አላህ ሱብሓነሁ ወተዓላ በእዝነቱ ያካበበኝ እንደሆነ ሲቀር በአላህ እዝነት ነው እኔ ራሱ ጀነት የምገባው አሉ። በአላህ እዝነት ነው አሉ። ይገርማል። ሌላ ሐዲስ ልጨምርልህ፣ አንድ ሐዲስ ከቻላችሁ ሐዲስ ቁጥሩን ከስር ጻፉለት። እኔ ቶሎ ልናገር ብዬ ነው። ሐዲስ ቁጥሩን ጽፉለት። በሌላ በኩል ነብዩ ሰለላሁ ዐለይሂ ወሰለም ሌላ ምን አሉ? ስለ አንድ ሰው ያነሱ በጣም በድር ላይ ያለ ፈጣሪን የሚገዛ ሰው ነበር። ከኃጢአት የራቀ ሰው ነበር። በተቻለው አቅም አምላክን ላለማስቆጣት አላህን ላለማስቆጣት የማያረገው ጥረት የለም። ከዚያ ይላሉ ወደፊት የትንሳኤው ቀን ቀርቦ ሰዎች ሚዛን ስራቸው ይመዘናልና ጀነት ይገቡ ሲሉ ልክ ሲመጣ አላህ በእዝነቴ ጀነት አስገቡት ይላል። ሰምተኛል? አላህ በእዝነቴ ጀነት አስገቡት ይላል። ከዚያ አላህ በእዝነቴ ጀነት አስገቡት ሲል ሰውየው ድንግጥ አለ። እንዴ ይሄን ያህል ዓመት ስለፋ ኖሬ ስሰግዱ ይጾም ጉሜ በስራ ያልተባልኩም እንዴ በእዝነት ነው ጀነት የምገባው አለ። አዎ በእዝነቴ። አይ በስራዬ ነው አለ። ኦኬ በስራ ነው ጀነት የምገባው። መልካም፣ እንደዛ ከሆነ ስራውን አምጡ መዝኑለት። በአንድ በኩል እኔ ለሱ የሰጠሁት ጸጋ አይኑ ብቻ ይሄ አይንህ የለም አላህ የሰጠ ጸጋ አይን የምትመለከትበት የዚያ እስቲ የአይኑን እንኳን ጸጋ እንኳን ሚዛን ይሆናል ወይ ተብሎ ሚዛኑ ይቀመጣል። አላህ የሰጠህ አንተ ራስህ አላህ ነህ። ሲጀመር እኛ ምንድነን? አላህ ነው የፈጠረን። አላህ هل اتى على الانسان حين من الدهر لم يكن شيئا مذكورا ያለው እኛ እኮ አላህ የፈጠረን እኮ ትናንት ወዲያ ከመፈጠራችን ከ3 ቀን ከአራት ቀን በፊት የነበረን ሰዎች ነን። በነገራችን ላይ ይሄ አላህ የሰጠው ኒዕማ በለጠ። የአይኑን ጸጋ ብቻ እሱ የሰራውን ስራ በለጠች። ከዛ ይሄን ሰውዬ ጀሃነም አስገቡት ተባለ። አረ ጀሃነም ሲገባ አይኑ የጀሃነም ሊገባ አረ አይደለም፣ በእዝነቴ ጀሃነም አስገቡት። እሱንም ራሱ ኢቭን የሰው ልጅ የሚሰራው ክፋት ከዛ በላይ ያስደረገው የሚችል ከዛ በኋላ አይ በስራዬ ጀነት ሳይሆን በራህመቴ ጀነት አስገባኝ ይላሉ ይሄ ሰው ማለት ነው። ስለዚህ ወንድሜ ባረከላሁ ፊክ ምን መሰለ
አላህ ቀጥተኛው መንገድ ይምራህና እወቅ። እናውቃለን የሰው ልጅ ክፉ ነው፣ ክፋት አለበት፣ ወንጀል አለበት፣ ኃጢአት አለበት። አላህም ሱብሓነሁ ወተዓላ በሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት እኛ ምናጠፋ ባንሆንና አጥፍተን ወደሱ ማንመለስ ቢሆን አላህ እኛን አጥፍቶ የሚያጠፉ ሰዎችን ጭምር ሊፈጥር እንደሚችል በሐዲስ ተነግሯል። ስለዚህ እኛ ራሳችን አጥፊ መሆናችንን ያውቃል። አላህ ምን ይላል? ይሄ አሁን የተቀበልነውን አማና ይሄ አደራን አስመልክቶ እሱ በብቸኝነት ማምለክ የሱን ትእዛዝ መተግበርን አስመልክቶ ኢና ዐረድና አልአማነተ ዐለ ሰማዋቲ ወልአርድ ወልጂባል ብሎ ይዘረዝራል። እኛ ይሄንን ከባድ ኃላፊነት ለተራሮች አሸክመን ነበር፣ ለምድር አሸክመን ነበር፣ ለሰማያት ምድር ለሰማያት አሸክመን ነበር። ነገር ግን ፈሩና እምቢ አሉ። ፈአበይነ አን የሕሚልናሃ ያሉ ይሄን አልሸከምም አንችልም ከባድ ነው አሉ። ወአሽፈቅነ ሚንሃ ከዚህ በጣም ፈሩ፣ ይሄ ነገር ከባድ ነው አሉ። የሰው ልጅ ግን በደለኛና ዘሉመን በዳይ ነፍሱን የሚበድል ኃጢአት የሚያበዛ አላዋቂ ከመሆኑ የተነሳ ይሄንን ኃላፊነት ተሸከመ ነው የሚለው ኢስላም። ይሄንን ነው እያለ ያለው። በነገራችን ላይ ትክክል ነህ። የኛ ስራ ብቻውን ዋጋ የለውም። ግን በአላህ ሱብሓነሁ ወተዓላ በረሕመቱ በሱ እዝነቱ እያጠፋን እየተመለስን ያ ቃል ሲፈጥረን ምን ያክል ደካማ እንደሆነ የሰው ልጆችን ሲናገር አላህ ምንድነው ሲፈጠር አፈጣራችን ራስ ወኹሊቀል ኢንሳኑ ضعيفا ነው የሚለው። ሰው ልጅ ፐርፌክት አይደለም፣ ደካማ ሆኖ ነው የተፈጠረው። ያ ቃል ድክመታችን። ስለዚህ እናጠፋለን እንመለሳለን፣ እናጠፋለን እንመለሳለን፣ እናጠፋለን እንመለሳለን፣ እናጠፋለን እንመለሳለን። ስለዚህ በእዝነቱ ኖ የኛ ስራ አይደለም። በነገራችን ላይ ኦኬ። ስለዚህ እናጠፋለን እንመለሳለን፣ አላህ በእዝነቱ ጀነት ያስገባናል። ኦኬ። ስለዚህ ድነት የሚገኘው እንደሚሉት ሌሎቹ ያው እስከዛ ድረስ የሰሙትን ነገር ነው። ያው በስራ ሳይሆን በእዝነቱ ነው እንጂ ናም ስራ ያስፈልጋል። በዜሮ የለም። ስራ የምትችለውን መጣር አለበት። አዎ ትጥራለህ። ያ ጥረት ግን አያስገባም። ያ ጥረት ብቻ በቂ አይደለም። የአምላክን የአላህን ሱብሓነሁ ወተዓላ እዝነት ይፈልጋል። ያለ እዝነቱ ንቅንቅ የለም። ገብቶካል? አላህ ሳያዝንልን፣ አላህ ሳይምረን፣ አላህ ሳይተወን ጀነትን መጎናጸፍ አንችልም። የሰው ልጅ ደካማ ነው ይታወቃል። ይሁን ነገር ልል ነበር መሀል ላይ እንትን ስትለኝ ረሳሁት። ብቻ ሐሳቡ ይሄ ነው። እስልምና አስተምሮ ይሄ ነው። አንዱ ሐዲስ ضعيف ነው እያለኝ ነበር። አላ ኩሊ ሐል በማዕና ያሳይ ከሆነ ችግር የለም። ችግር የለም ኢንሻአላህ አብሽር፣ ችግር የለም እናየዋለን። አሁን ከሐሳብ እንዳንወጣ ነው። ብቻ ግን ተረዳህ አይደለ? እኛ ስራ ግን ያስፈልጋል። ስራ አያስፈልግም ተኝቼ የጌታን እዝነት የሚባል ነገር የለም። የምንችለውን እናደርጋለን፣ ጥረት እናደርጋለን። ምን ይሄን ነው ልነግርህ የነበረው ረሳሁት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ወማ አመርቱኩም ቢሸይኢን አሉ የሆነ ነገር አዝዣችሁ ከሆነ ቁርአን ላይ የሆነ ትእዛዝ ከመጣ አላህ የሆነ ነገር ካዘዘ ፈእቱ ሚንሁ መስተጣዕቱ በቻላችሁ ያክል ስሩ ነው ያሉት። አይታ ሰው አቅም አለው። ያንተ አቅም የኔ አቅም ይለያያል። ትእዛዛቶችን በተመለከተ አምላክ ያዘዘውን ስራ የኛ ደካማ ነንና ፈእቱ ሚንሁ መስተጣዕቱም የቻላችሁትን ያክል ስሩ ነው። ግን የተከለከልነውስ ወማ ነሃይቱኩም ዐንሁ የከለከልኳችሁን ነገር ግን ፈንተሁ ተው፣ በቃ የተከለከልከውን ትተዋለህ እርግፍ አድርገህ። መስተጣዕቱ የሚባል ነገር የለም በዛ ጉዳይ ላይ የምትችለውን ያክል አይባልም። አላህ ያዘዘህን ስራ ደግሞ በተመለከተ የምትችለውን ትተገብራለህ። ኢንሻአላህ የምንችለውን አድርገን ደግሞ አላህ በእዝነቱ በሱ ረህመት ጀነት ያስገባናል ብለን ነው የምናስበው እንጂ በስራችን ብቻ ጀነት እንወርሳለን ብለን ተምረንም አናቅምም፣ ይሄንንም አንልም። ነገር ግን ጀነት የመግቢያ ሰበብ ስራ ነው። ስራ ያስፈልጋል። ተኝቶ የለም። እንደፈለጉ እየካዱ እንደፈለጉ ዝሙት እየሰሩ እንደፈለጉ ኃጢአት እየሰሩ አምላክን እየካዱ ተኝቶ አላህ ይመረኛል የሚባል ነገር የለም። እንሰራለን፣ የምንችለውን እንሰራለን፣ ስናጠፋ ወደ አላህ እንመለሳለን፣ በእዝነቱ ጀነት እንገባለን ብለን ተስፋ እናደርጋለን። ይሄ ነው አስተምሯችን። ግልጽ ይመስለኛል ዳኒ አይደል? ኦኬ፣ በጣም አመሰግናለሁ። እኛውን ደግሞ ሳሚ መልሰዋል። ታይመን ወስደ ኤክስፕላኔሽን ስለሰጠኝ ቴንክ ዩ። ኧረ እኔ በጣም ያንተ ጥያቄዎች ተመችቶኛል። በነገራችን ላይ ሁሉ ሶስተኛውን ጠይቀ። ኦኬ፣ ሶስተኛው ጥያቄ ጠይቀው ማለት በክርስትና ሰው ከሞተ በኋላ ወዴት ነው የሚሄደው? ቀጥታ ወደ ጌታው ነው የሚሄደው። ወደ ገነት ወይስ ወደ ሲኦል? ወደ ገነት፣ ጌታ ወዳለበት። በጣም ጥሩ። አሁን ለምሳሌ ዮሐንስ ራእይ ላይ ምን አለ ኢየሱስ ክርስቶስ? የገነት ቁልፍ አለኝ አለ፣ የሲኦልም ቁልፍ አለኝ ይላል። ስለዚህ አሁን ለምሳሌ በመካከሉ የተሰቀለው ወንበዴ
ምን ብሎ ነው ያለው? ጌታ ሆይ መንግስትን ልትመለስበት ጊዜ አስበኝ አለው። እዚህ ጋር ይሄ ሰው የምንረዳው አንድ ነገር ነው። አንደኛ ጌታ ብሎ ሲጠራው እናያለን። በአፍህ ጌታ ብለህ ብትመሰክር በልብ ብታምን ትድናለህ ነው የሚለው። ስለዚህ ይሄ ሰውዬ ምን አለ? ሞቶ እንደማይቀርም ተረዳ። ምን አለው? በመንግስት ጊዜ ስትመለስ አስበኝ አለው። ስለዚህ ሞቶ እንደማይቀር ተረድቶታል። ላስት ሚኒት ግን ኢየሱስ ክርስቶስ ምን አለው? እውነት እልሃለሁ ዛሬ በገነት ከኔ ጋር ስትመለስ አይደለም ያለው። ዳኒ ተሳስታ ስትመለስ ሳይሆን ዛሬ ከኔ ጋር በሲኦል ነው። በገነት ማስረጃ ነው ዛሬ ነው ያለው። የጠየቀውን እኮ ዛሬ ነው ያለው። ቤትሻለሽ ስትመለስ አላለም። ዛሬ በሲኦል በመንግስት እንደሚኖር አስበኝ ያለው ማስረጃ ልስጥ። ዛሬ ነው ያለው። ዳንሻ በሲኦል ነው የምትኖሩት እናንተ እና ቤትሻ ባይብል ክፈችልኝ ውዴ። አንደኛ ነገስታት ምዕራፍ 8 ቁጥር 12 ግለጭ። አዲስ ኪዳን ላይ እኮ ገብተናል ሜሬምዬ። ቆይ ኖ አዲስ ኪዳን እሺ፣ እዛም ጋር እንዴት በሲኦል እንደምትኖሩ አሳይካለሁ። እሺ ስራ ላይ ነው ይቀርታ። ምዕራፍ 8 ቁጥር 12 እዚህ ጋር እንዳይሰፋ አንድ ግልጽ የማደርገው ነገር እዛ ጋር አብርሃም የማይልም ውዴ። ጥሩ ትክክል እኮ ነሽ እኮ። ቆይ ስሚኝ ሜሬምዬ፣ ግልጽ ላድርገው። ቆይ በደንብ አዳምጪኝ። እሺ ክርስቶስ ቆይ አልጨረስኩም። መጽሐፍ አበዋለሽ ውዴ። አይደለም መጽሐፍ አበው ያለችው እስኪ ግቡ ከታች ማለት ነው። ቆይ ሜሬምዬ፣ ቆይ ተረጋጊና አዳምጪኝ። ቆይ የተገለጠ ነገር የለም ተብሎ መጽሐፍ አበው ላይ ተተርኳል ወገናችን። የተገለጠ ነገር የለም። የሰው ልጅ ወዴት እንደሚሄድ አልተገለጸም ተብሏል በባይብል ማለት ነው። እንደዛ ምን መጽሐፍ ቅዱስ ያብራሩት ሰዎች ማለት ነው። መጽሐፍ አበውን ደግሞ ትቀበላለህ። ኦርቶዶክስ ኖ እኔ ባይዘው አንድ ነገር ልንገርሽ ሜሬምዬ፣ በግድ የሚባል ነገር የለም። አቡነ ጻፈው፣ ጳጳሱ ጻፈው፣ ፓስተሩ ጻፈው፣ እኔ የሚያገባኝ ታሪክ የለም። እኔ የሚያገባኝ ታሪክ እነሱ የሚጽፉት ያ መጽሐፍ ቅዱሳዊ ነው አይደለም የሚለውን ነገር ነው። ስለዚህ አቡነ እንደዚህ ብሎ ከጻፉት ለኔ ሪጀክት ነው ማድረገው፣ ባይዘው ውድቅ ነው። ኮምፕሊትሊ ትልቅዬ ኤክስ ሰጥቷል። በቃ ስህተት ነው የለም የሚባል ነገር ግን ካለ አሳየኝ። ችግር የለውም። መዝሙር 89:48 አውጭልኝ። በሲኦል እንደምትኖሩ ማለት ነው። ችግር የለውም ገብቶኛል። የሜሪየም ጥያቄ ያው ከብሉይ ኪዳን ነው በጣም ጥቅሱን እያመጣች ያለችውና ክሊር ላድርግላት። አዲስ ኪዳን ማመጣለሁ ምንድነው ዳንሻ እኮ ቆያ ክሊር ላድርገው ማለት ነው። የሚያሳዝነው ነገር ምን መሰለህ? እኔ አንድ የተረዳሁት ነገር መጽሐፍ አበው የሚባለው እሱ የተነተነው እነዚህ